ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሴቶች ላይ የበረታ ከመጣው የማህበራዊ ሚዲያ ጥቃት እንዴት ራስን መጠበቅ ይቻላል? የበይነ መረብ ጥቃት ወይም ዲጂታል ቫዮለንስ በጣም በፍጥነት እያደጉ ካሉ የጥቃት አይነቶች አንዱ ሲሆን ሴቶችን ከኦንላይን እያስወጣ ነው። ይህ ጥቃት በኦንላይን ተጠቃሚ ሴቶች ላይ ዘለፋን መፈጸም፣ ክትትል ማድረግ፣ ሐሰተኛ ቪዲዮዎች ማሰራጨት፣ ምስልን ተጠቅሞ ስምን በማጥፋት በሚሊዮን የሚቆጠሩ ሴቶችና ልጃገረዶችን በየዓመቱ በርካታ ትንኮሳ ይደርስባቸዋል። በዓለም አቀፍ ደረጃ 6 ቢሊዮን የሚጠጉ ሰዎች ኢንተርኔት የሚጠቀሙ ሲሆን፣ በዚህ ዓመት ከሴቶች በ280 ሚሊዮን የሚበልጡ ወንዶች በኦንላይን ተጠቃሚ ነበሩ ሲል የዓለም አቀፍ ቴሌኮሙኒኬሽን ኅብረት የተባበሩት መንግስታት የዲጂታል ቴክኖሎጂ ልዩ ኤጀንሲ አስታውቋል። የተባበሩት መንግስታት ድርጅት ሴቶች፣ ልጃገረዶች እና ጾታቸውን መግለጽ የማይፈልጉ ግለሰቦች በጾታቸው ምክንያት ኢላማ የመሆን ዕድላቸው ከፍተኛ መሆኑን ገልጾ የበለጠ ከባድና ዘላቂ መዘዝ ያጋጥማቸዋል ይላል። በዓለም አቀፍ ደረጃ የተደረጉ ጥናቶች እንደሚያሳዩት እስከ 58 በመቶ የሚሆኑ ሴቶችና ልጃገረዶች በኦንላይን ለሚፈጸሙ ጥቃቶች ኢላማ መሆናቸውን የተባበሩት መንግስታት የሴቶች ድርጅት አስታውቋል። በዲጂታል የሚደርሱ 5 የተለመዱ ጥቃቶች። 1. መዝለፍ ዘለፋ ሆን ተብሎ ቀስቃሽ ወይም አስጸያፊ ምልክቶችን በኦንላይን ላይ በመለጠፍ አንድ ሰውን ለማናደድ፣ ምላሽ እንዲሰጥ ለመቀስቀስ ወይም ችግር ለመፍጠር መሞከርን ያካትታል። በኦንላይን ላይ የጥላቻ ንግግር እና የሐሰት መረጃ ስርጭትን ለማስቆም ያለመው የመንግስታዊ ያልሆነ ድርጅት እንደሚለው 2 ዋና የዘለፋ አይነቶች አሉ። እነሱም ጥቃት ለማጉላት ትልቅ የማህበራዊ ሚዲያ ተከታዮችን ያላቸው ዝነኛ ሰዎች ኢላማ ያደረገ ዘለፋዎች፣ አሉታዊ ማህበራዊ ሁኔታ በሚያነሳሱ ዘለፋዎች የተነሳ በሌሎች ላይ በሚደርስ ጉዳት መደሰት። ሰዎችን በኦንላይን ላይ የሚዘልፉት ብዙ ምክንያት ሊኖራቸው የሚችል ሲሆን አንዱ ዘለፋ ከሌላኛው የተለየ ነው። ዘላፊዎቹ ብዙውን ጊዜ የሚያጠቋቸው ሰዎች በመበሳጨታቸው ይደሰታሉ፣ ስለዚህም ኢላማ ያደርጓቸዋል። ሰዎች ምላሽ ከሰጡ ጥቃታቸውን እንዲቀጥሉ ይበረታታሉ። ዘለፋ ጭንቀትን የሚያባብስ ሲሆን የተጎጂውን በራስ የመተማመን ስሜትም ይቀንሳል። 2. የሌሎችን ግላዊ መረጃ ሆን ብሎ ማሰራጨት የግለሰቦችን መረጃ በመጥፎ ልቦና በመነሳሳት በኦንላይን ማሰራጨት በኦንላይን የሚደርስ ጥቃት ሌላ መልክ ነው። ይህ ክትትል ማድረግ፣ ማስፈራራት እና አካላዊ ጥቃትን የመሳሰሉ ጉዳዮች ሊያስከትል ይችላል። በአውሮፓውያኑ 2021 የሃሪ ፖተር ደራሲ ጃክ ሮሊንግ አድራሻውን የያዘ ከቤቷ ውጭ የተነሳችውን ፎቶ በኦንላይን ላይ ከተሰራጨ በኋላ የዚህ አይነት ጥቃት ሰለባ እንደነበረች ተናግራለች። ነገር ግን ፖሊስ እሷን ኢላማ ባደረጉት አክቲቪቲዎች ላይ ምንም አይነት እርምጃ እንደማይወስድ ተናግሯል። ከሚያዝያ 2022 ጀምሮ በሜታ ባለቤትነት ስር የሚተዳደሩት ፌስቡክ እና ኢንስታግራም ምንም እንኳ ይፋ የሆነ መረጃ ቢሆንም ወይም በዜና ዘገባዎች ላይ ቢቀርብም የአንድ ሰውን የቤት አድራሻ ማጋራት ከልክለዋል። ተጠቃሚዎቹ አሁንም የራሳቸውን አድራሻ ማጋራት የሚችሉ ቢሆንም ሌሎች ግን እንደገና ማጋራት አይችሉም። ይህ ልውውጥ የተደረገው የግላዊ መረጃ ጥበቃን ለማጠናከር እና የግል መረጃን በክፋት የመልቀቅ ስጋቶችን ለመቀነስ ከሜታ ቁጥጥር ቦርድ የተሰጡ ምክሮች ተከትሎ ነው። 3. ዲፕፌክ የሚባሉ ቪዲዮዎች፣ ምስሎች ወይም የድምፅ ቅጂዎች እውነተኛ እንዲመስሉ ተደርገው በሰው ሰራሽ አስተውሎት ሲሰሩ ነው። እነዚህ ለመዝናኛነት ወይም ለሳይንሳዊ ምርምርም ሊያገለግሉ ይችላሉ። ነገር ግን አንዳንድ ጊዜ ሕዝቡን ሆን ብለው ለማሳሳትም ፖለቲከኞቹ ወይም የዓለም መሪዎቹ በማስመሰል ይሰራሉ። ልዩ የሆነ የወሲብ ቪዲዮዎች ወይም የታዋቂ ሰዎች ምስሎችን ወይም ተራ ሰዎችን ምስሎችን ለመፍጠር በስፋት ጥቅም ላይ ውለዋል። በዩናይትድ ኪንግደም በቅርቡ በፖሊስ የተካሄደ የዳሰሳ ጥናት ከ4 ሰዎች አንዱ የሚታየው ሰው ፈቃደኛ ባይሆንም እንኳ ወሲብ ነክ የሆነ ዲፕፌኮች መፍጠርና ማጋራት ምንም ስህተት እንደሌለው ወይም ግድ እንደማይሰጣቸው ያሳያል።
ያለ ፍቃድ ምስሎችን ማጋራት ወይም ለማጋራት ማስፈራራት በዩናይትድ ኪንግደም ወንጀል ነው። በዚህ ሕግ መሰረትም ይዞታቸው የተቀየረ የምስሎች ዲepfakeዎች ጨምሮ ማጋራት ያስቀጣል። እንደ አውስትራሊያ እና አየርላንድ ያሉ ሌሎች ብዙ ሀገራት ግለሰቦችን በምስላቸው የተነሳ ከሚደርስባቸው ጥቃት ለመጠበቅ ተመሳሳይ ሕጎች አሏቸው። 4ኛ ማባበል ልጆችና ወጣቶችን በኦንላይን ኢላማ ሊያደርጉ እና የተለያዩ የማባበያ ስልቶች ሰለባ ሊሆኑ ይችላሉ። ወንጀለኞቹ ልደቷ ላይ ጥቃት ከመፈጸማቸው በፊት እምነቷን ለማግኘት የተለያዩ ነገሮችን ያደርጋሉ። ይህም ጥቃት በኦንላይን ሊፈጸም ወይም አጥፊው ልጅቷን ለማጥቃት በማሰብ በአካል እንዲገናኙ ሊያመቻቹ ይችላል። በኦንላይን ላይ ጎጂ ይዘቶች ሲቀዱ፣ ሲለጠፉ ወይም ሲጋሩ ለተጨማሪ ጥቃትም ያጋልጣሉ። ጥቃቶቹ በኦንላይን ተፈጽሞ ከዚያ ውጭ በታዳጊ ልጆች ላይ ዘላቂ የሆነ ጉዳትም ያደርሳሉ። ይህም ወደ ጭንቀት፣ ራስን መጉዳት፣ የአመጋገብ መዛባት፣ ራስን የማጥፋት ማሰብ እና ከሀሳብ አልፎ ራስን ማጥፋትም ያስከትላል። 5ኛ የበየነ መረብ ተሳዳቢዎች የሳይበር ተሳዳቢዎች ወይንም የኦንላይን ተሳዳቢዎች አንድ ግለሰብ በማህበራዊ ሚዲያ በመመልከት መለወጫ መተግበሪያዎች፣ በኦንላይን ጌሞች እና ሌሎች የኢንተርኔት ስፍራዎች ላይ የሚደርሱ ስድቦችን ያካትታል። ይህም በመሳደብ የሚደርስ ጥቃት በተመሳሳይ ወቅት በኦንላይንም ሆነ በኦንላይን ውጭ ሊደርስ ይችላል። አንዳንድ ጊዜ በኦንላይን የሚሳደብ ሰው ጥቃቱ በሚደርስበት ሰው የሚታወቅ ይሆናል። በመደበኛ ሕይወት ውስጥም ተገናኝተው የማያውቁ ነገር ግን በኦንላይን ማህበረሰቦች ዘንድ በሚገባ የሚታወቅ ሰው በጌሞች ወይም በማህበራዊ ሚዲያዎች የሚያውቁት ሰው ትንኮሳን ሊያደርስ ይችላል። ጥቃት ፈጻሚው ስም አልባ ሊሆንም ይችላል። ደህንነትን እንዴት መጠበቅ ይቻላል? የተባበሩት መንግስታት ድርጅት በኦንላይን ከሚደርስ ጥቃት ራስን ለመከላከል ወይም ለመቀነስ የሚረዱ በሚል ያጋራቸው አንዳንድ ምክሮች የሚከተሉት ናቸው። 1ኛ በኦንላይን ላይ ማንኛውም ነገር ከመለጠፍ ወይም ከማጋራቱ በፊት ደጋግመው ያስቡ። ያጋሩት ነገር በኦንላይን ላይ ለዘላለም ሊቆይ እና በኋላ ላይ እርስዎን ለመጉዳት ሊያገለግል ይችላል። 2ኛ በኦንላይን ላይ የሚለጠፉት መረጃዎች በተለይም እንደ አድራሻና የስልክ ቁጥርን የመሳሰሉ የግል መረጃዎችን ይገድቡ። 3ኛ ጓደኛዎ እና ወዳጅዎ ስለ እርስዎ የግል መረጃ እንዳይለጥፉ ያስጠንቅቁ። 4ኛ በማህበራዊ ሚዲያ መተግበሪያዎች ላይ ማንም መረጃውን ማየት እንደማይችል እና የይዘት አማራጮች ማገድ ወይም መደበቅ እንደሚችሉ ጨምሮ የግላዊ መረጃ አያያዝን አጠቃቀምን በደንብ ይረዱ። 5ኛ በሁሉም አካውንቶች ላይ የሚገኙበት አካባቢ መጠቆሚያ ያጥፉ። 6ኛ አጠራጣሪ ማስኪ አካውንቶችን ሪፖርት ያድርጉ። አሳሳቢ አደጋ የተባበሩት መንግስታት ድርጅት በኦንላይን እና በቴክኖሎጂ የተደገፉ ጥቃት በብቃት ለመከላከል ድርጊቱ ምን እንደሆነና በሴቶች እና ልጃገረዶች ላይ ያለው ተጽዕኖ በአግባቡ መረዳት በጣም አስፈላጊ ነው ይላል። በአውሮፓውያኑ 2021 የተባበሩት መንግስታት ድርጅት በአረብ ሀገራት ውስጥ ያደረገው ጥናት እንዳመለከተው 60% የሚሆኑ ሴቶች የኢንተርኔት ተጠቃሚዎች ለኦንላይን ጥቃት በዚያው ዓመት ተጋልጠዋል። እንደ የአውሮፓ ጥናት ደግሞ ሴቶች በኦንላይን ከወንዶች በ27 እጥፍ ለትንኮሳ የመጋለጥ ዕድላቸው ከፍ ያለ ሲሆን፣ በሌላ ትንታኔ ደግሞ 92% የሚሆኑ ሴቶች በኦንላይን ላይ የሚፈጸሙ ጥቃት ደህንነታቸው ላይ አሉታዊ ተጽዕኖ እንደሚያሳድር ገልጿል። በሕዝብ ሕይወት ውስጥ በይፋ ተሳትፎ የሚያደርጉ ሴቶች እንደ ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች በተለይ ኢላማ ተደርገዋል። ለነጭ ያልሆኑ ሴቶች፣ የተመሳሳይ ጾታ አፍቃሪዎች እና የአካል ጉዳተኛ ሴቶች ላይ አደጋው ከፍ ያለ ነው ሲል የመንግስታት ድርጅት ገልጿል። ድርጅቱ በሁሉም ሴቶችና ልጃገረዶች ላይ ዲጂታል ጥቃትን ለማስቆም ዘመቻ ጀምሯል። ዘመቻው መንግስት የግል መረጃን እንዲከላከሉ እና የዲጂታል ጥቃትን ወንጀል እንዲያደርጉ የሚጠይቅ ሲሆን፣ ትላልቅ ቴክኖሎጂ ኩባንያዎች ጎጂ ይዘቶችን እንዲያስወግዱም አሳስቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።